ዛሬ ላይ ምንም እንኳን በወጣቶች ቢያይልም አስራዎቹ እድሜ ውስጥ ካሉ ከህፃናት ጀምሮ እስከ ትላልቅ ሰዎች ድረስ አብዛኛው ሰው የስፖርት በተለይም የእግር ኳስ አፍቃሪ ነው ማለት ይቻላል። ዛሬ የምናነሳው እንደ አንድ ክርስቲያን ስፖርት ወይም እግር ኳስ ሊሆን ይችላል ወደ ህይወታችን በምን ያክል መጠን ነው ሊገባ የሚገባው ወይም ደግሞ ለስፖርት ምን ያክል ቦታ ነው ልንሰጠው የሚገባው የሚለው ነው። በመሰረቱ ስፖርት በራሱ ኃጢአትም አይደለም ጽድቅም አይደለም። ነገር ግን ወደ ሁለቱም ሊወስድ ይችላል። ማለትም ከተጠቀምንበት ጽድቅም ልንሰራበት እንችላለን ስፖርትን ማለት ነው። ካልተጠቀምንበት ደግሞ ወደ ኃጢአትም ሊወስደን ይችላል ማለት ነው። እኔ በአካባቢ ካሉ ሰዎች ባየሁት እና በራሴ ቆሙ ሳይሆን ስፖርት የምትከታተሉ ከሆናችሁ እና የስፖርት አፍቃሪ ከሆናችሁ እነኚህ ሁለት ነገሮች ላይ ጥንቃቄ አድርጋችሁ የምትከታተሉት ነው። ስለዚህ ሁለቱንም አዳምጡ እስከ መጨረሻው ቆይታችሁ ማለት ነው። የመጀመሪያው ስፖርት ኃጢአት ሊሆን የሚችለው ከፍቅር ይልቅ ጥላቻን ካሳደረ ነው። እንደሚታወቀው እንግዲህ ስፖርት ፍቅርን ሊያመጣ ይችላል። አብሮ የሚጫወቱ ሰዎች ወይም ደግሞ ከደጋፊ መንገድ ከሆነ አብረው የሚደግፉ አንድ ክለብን የሚደግፉ ሰዎች ስለዛ ክለብ ሲያወሩ ወይም ደግሞ ስለሚወዱት ተጫዋች እያወሩ እርስ በርስ በሀሳብ ሲደጋገፉ ምንድነው ፍቅር ሊያመጣ ወይም ደግሞ መቀራረብ እነኛ ሰዎች እንዲቀራረቡ ሊያደርጋቸው ይችላል። ምክንያቱም አንድ አይነት ሀሳብ ከሁለቱ ጋር ካለ ማለት ነው። ነገር ግን በተቃራኒው ደግሞ ጥላቻን የሚያመጣበት ሁኔታም አለ። ያ እንዴት ነው? አንደኛው ልጅ የአንዱ ክለብ ደጋፊ እና አንደኛው ልጅ ደግሞ የሌላኛው ክለብ ደጋፊ ይሆናል። በዛ መካከል እነኛ ሰዎች የስፖርት ባህሪውን የማይረዱ ከሆነ አንደኛው ክለብ ሲያሸንፍ ይሄንኛው ክለብ ሲሸነፍ እርስ በርስ የመጠላላት የመነቋቆር ምናምን አይነት ነገር መጥቶ እርስ በርስ የመጠላላት አይነት ነገር ይመጣል። በእርግጥ እንደ ስፖርት ጋዜጠኛ ነኝ ባህሪውን ባልተነትንም በስፖርት ውስጥ አንደኛው የማሸነፍ አንደኛው የመሸነፍ ይሄ ሁልጊዜ ያለ ነገር ነው። ምክንያቱም ሁልጊዜ ብዙ አሸናፊዎች አይኖርም፣ አንድ አሸናፊ ስለሚኖር ማለት ነው። የሚደግፍ ሰው ለመዝናናት ከሆነ ሲሸነፍ በቃ ተሸነፍ ብሎ ማሰብ መቻል አለበት። ምክንያቱም ሁልጊዜ ስለሚያሸንፍ እንደዛ ተሸነፍኩ ብሎ አስቦ ያሸነፈውንም ክለብ ከሚደግፈው ሰው ጋር ኖርማል አይነት ቅርርብ የሚኖረው ከሆነ ኖርማል ሊሆን ይችላል፣ እንደመዝናኛም እንደምንም ማለት ነው። ነገር ግን የሆነ የአንደኛው ክለብ ሲያሸንፍ የዛኛው ክለብ ደግሞ ሲሸነፍ ከዛ ሰው ጋር ብዙም አንግባባ ከሆነ ይሄ ጥላቻ ሆነ ማለት ነው። እንደ ክርስትና ደግሞ ጥላቻ ልባቸው ውስጥ እንዲያደር አይፈለግም። ከዚህም ከፍ ብሎ እውነት ለመናገር ገና ያላየውን ክለብ የሚጠላ ሰው አለ። ያላየውን ተጫዋች የሚሳደብ አለ። እከሌ የሚባለው ተጫዋች የተረገመ ነው ሊል ይችላል። እከሌ የሚባለው ተጫዋች እንደዚህ ሆነ፣ እከሌ የሚባለው ሰውዬ እንደዚህ ሆነ እያለ አሰልጣኞቹን የሚሳደብ የማያውቁትን እንኳን እየተሳደበ ኃጢአት የሚሰራ ማለት ነው። ስለዚህ ለስፖርት ያለን አመለካከት እንደዚህ ከሆነ ትክክል አይሆንም። ልባችንም ስለሚያበላሸው ለእግዚአብሔርም አይመችም። የሚሳደብ ሰው የሚጠላ ሰው የማናውቀውን ሰው እንኳን ምንጠላ አይነት ሰዎች ከሆነ ይሄ ጉዳት ሊያመጣብን ይችላል። ስለዚህ የስፖርት ባህሪውን ቅድም እንዳልኩት እንደ ስፖርት ጋዜጠኛ የስፖርትን ባህሪ ባልተነትንም የስፖርት ባህሪውን ተረድተን ለመዝናናት እና የሆነ ጊዜ ለማሳለፍ ያክል ከሆነ ከማንም ጋር በሰላም ሆነን ይሄ ካፋችን ክፉ ቃላት ሲወጡ ስድብ ሳይወጣ አንደኛውን አሞግሶ አንደኛውን አንቋሾ ሲሆን በቃ የሚፈጠረውን ነገር ጊዜው ላይ እንደ መዝናኛ ተጠቅመንበት የምናሳልፉ ከሆነ ኖርማል ሊሆን ይችላል ማለት ነው። ሁለተኛው ስፖርት ከእግዚአብሔር ጋር ሊያርቀን የሚችለው መንፈሳዊ መርሃ ግብሮቻችን እንዳናስኬድ የሚያደርገን ከሆነ ይህ ማለት የጸሎት ሰዓታችን ሊሆን ይችላል፣ መንፈሳዊ ትምህርት የምንማርበትን ሰዓት ሊሆን ይችላል፣ ቤተክርስቲያን የምንሄድበትን ሰዓት ሊሆን ይችላል፣ ንስሐ የምንገባበትን የምናስቀድስበትን ሰዓት ሊሆን ይችላል። እሱን አፌክት የሚያደርግ ከሆነ አንድ ሰው ቅዳሜ ማታ እስከ 7 ሰዓት አምሽቶ ኳስ አይቶ እሑድ ጠዋት ቅዳሴ ሲቀደስ እሱ እስከ 3 ሰዓት ቤቱ የሚተኛ ከሆነ ይሄ በተዘዋዋሪ ከእግዚአብሔር እያራቀ ነው ማለት ነው። ጸሎት የማይጸልይ ከሆነ ለጸሎት 1 ሰዓት መቆም የሚከብደው ጠዋትና ማታ ለጸሎት ለ1 ሰዓት አባታችን ሆይ እንኳን ለማለት የሚከብደው አይነት ሰው ግን ደግሞ ለኳስ ለሊት 8 ሰዓት ድረስ እየቆየ ከቤቱም ውጭ ሆኖ ሊሆን ይችላል በብዙ ብዙ ነገሮችን ሳክሪፋይ እያደረገ ለኳስ ያን ያክል መስዋዕትነት እየከፈለ ኳስ የሚከታተል ከሆነና ግን ደግሞ ለእግዚአብሔር ቦታ የማይሰጥ ከሆነ ይሄ ጉዳት ነው ማለት ነው። መንፈሳዊ ትምህርት ብዙ እውቀት የሌለው ሊሆን ይችላል። እንደ ክርስቲያን እንደ ኦርቶዶክስ ስለ ሃይማኖታችን ብዙ እውቀት የሌለን ሰዎች ልንኖር እንችላለን። አብዛኛው ሰውም ደግሞ እውነት ለመናገር እንደዛ ነው። አሁን ላይ የሆነ የመሻሻል ነገር ቢኖርም ማለት ነው። ስለ ሃይማኖታችን ምንም ሳናቅ ለራሳችንም ሳናቅ ለሰዎች እንኳን ማስረዳት የማንችል አይነት ሰዎች ሆነን ከዛ ደግሞ ትምህርቶች ተመቻችተውልን በተለያየ መልኩ ስለ ሃይማኖታችን እንድናቅ የሚያግዙ ብዙ ነገሮች ማቴሪያሎች ተመቻችተውልን እነሱ እያሉ እንኳን ግን ለዛ ጊዜ ሰጥተን ትንሽ ደቂቃ እንኳን ጊዜ ሰጥተን ስለ ሃይማኖታችን ከማጥናት ይልቅ ለስፖርት ረጅም ሰዓት የምናውል ከሆነ ይህም ጊዜያችን እየጎዳ ነው፣ ከእግዚአብሔርም ያረቀናል ማለት ነው። ይሄ ደግሞ መንፈሳዊ ህይወታችንን ብቻ አይደለም አፌክት የሚያደርገው ስጋዊ ህይወታችን ላይም ጉዳት ሊያመጣ ይችላል፣ ተጽዕኖ ይኖረዋል። ተማሪ ከሆነ የትምህርት ሰዓቱን የጥናት ሰዓቱን፣ ሰራተኛ ከሆነ እንደዛ ኢቭን በስፖርት ምክንያት የሚፈታ ቤት እንኳን አለ። ማለትም በስፖርት ምክንያት ትዳሩን የሚፈታ ሰው እንኳን አለ። ስለዚህ
በሰማያዊ ህይወታችን ወይም ደግሞ መንፈሳዊ ህይወታችን ብቻ ሲሆን ምድራዊ ህይወታችንንም በትክክል ካልተጠቀምንበት ጊዜያችንን እስኬጁላችን የሚበጣበጥ ከሆነ በምድርም ሊጎዳን ይችላል ማለት ነው። እንደምታውቁት ደግሞ በስፖርት ቁማርም ጭምር አለ። ይሄ ደግሞ መንፈሳዊ ህይወታችን ብቻ ሳይሆን ምድራዊ ህይወታችንን ወይም ስጋዊ ህይወታችንን አፌክት የሚያደርግ ነገር ነው። ስለዚህ በጥቅሉ በህይወታችን ውስጥ ብዙ የምንሰራቸው ታክሶች ካሉና ስፖርት ያን ያክል የሚስበን ካልሆነ ጊዜም የሌለን አይነት ሰዎች ከሆንም ባንከታተሉ ምንም የሚቀርብን ነገር የለም። ነገር ግን አስፈላጊ ነው ካልን የሚያዝናናን ነገር ነው ብለን ካሰብን ስፖርት በቃ መከታተል ይመቸኛል ብለን የምናስብ ከሆነና ጊዜ ካለን ጊዜያችንን መጠነን በአግባቡ ቅድም ያነሳናቸውን ነገሮች ሳይነካብን ልንከታተለው ይገባል። ባንከታተለው ግን የሚቀርብን ነገር የለም። ጥንቃቄ መደረግ ያለበት ለእግዚአብሔር የምንሰጠውን ጊዜ ምንም አይነት ነገር ሊቀንስብን አይገባም። ስለዚህ ለእግዚአብሔር የምንሰጠውን ጊዜ የሚነካብን ነገር ካለ ከህይወታችን ውስጥ ነገ ዛሬ ሳንል ሪሙቭ ልናደርገው ይገባል ማለት ነው። ስለዚህ በጥቅሉ ስፖርት የምትከታተሉ ሰዎች ይሄንን ታሳቢ አድርጋችሁ እንድትከታተሉ ለማለት ነው። ይቆየን።